የኢትዮጵያ ባንኮች መዋሃድ የውጭ ባንኮች መግባት እና የቴክኖሎጂ ሽግግር ለሰራተኛውም ሆነ ለደንበኛው ባለ ሁለት ስለት ጎራዴ ነው። አንደኛ፣ ለባንክ ሰራተኞች ፈተና ወይስ እድል? ለሰራተኛው መጪው ጊዜ ክህሎት ሽሚያ ስኪል ዋር የሚታይበት ወቅት ይሆናል። ፈተናዎች ሪስክስ የሥራ መደቦች መቀነስ ጆብ ሪደንደንሲ ባንኮች ሲዋሃዱ በተለይ በአስተዳደር፣ በሰው ኃይል ኤችአር እና በፋይናንስ ክፍል ያሉ ተደራራቢ የሥራ መስኮች ሊቀነሱ ይችላሉ። የቴክኖሎጂ መተካት አርቲፊሻል ኢንተለጀንስ ኤአይ እና የዲጂታል ባንኪንግ መስፋፋት እንደ ዳታ ኢንትሪ እና ተራ የደንበኞች አገልግሎት ያሉ ሰራተኞችን ስለሚረከቡ ራሳቸውን የማያሻሽሉ ሰራተኞች ከገበያው ሊወጡ ይችላሉ። ከፍተኛ ስራ ጫና የውጭ ባንኮች ይዘውት የሚመጡት የውጤታማነት ባህል ፐርፎርማንስ ቤዝድ ካልቸር ሰራተኞች ላይ ከፍተኛ ጫና ሊፈጥር ይችላል። እድሎች ኦፖርቹኒቲስ የደሞዝ ጭማሪ የውጭ ባንኮች ምርጥ ባለሙያዎችን ለመሳብ ከፍተኛ ደሞዝ እና ጥቅማጥቅም ይዘው ይመጣሉ። ይህ ደግሞ የሀገር ውስጥ ባንኮች ለሰራተኞቻቸውን ላለማጣት ደሞዝ እንዲጨምሩ ያስገድዳቸዋል። ዓለም አቀፍ ተሞክሮ ሰራተኞች ዘመናዊ የባንክ አሰራሮችን፣ የኢንቨስትመንት ባንኪንግ እና የላቁ የቴክኖሎጂ ውጤቶችን የመለማመድ እድል ያገኛሉ። አዳዲስ ስራ ዘርፎች እንደ ሳይበር ሴኩሪቲ፣ ዴታ አናሊቲክስ እና ዲጂታል ማርኬቲንግ ያሉ አዳዲስ የባንክ ስራ ዘርፎች በስፋት ይፈጠራሉ። ሁለተኛ፣ ለደንበኞች ፈተና ወይስ እድል? ለደንበኞች መጪው ጊዜ በአጠቃላይ የንግስና ከስተመር ኢዝ ኪንግ ዘመን ይሆናል ማለት ይቻላል። እድሎቹ ዘ ቤኔፊትስ የአገልግሎት ጥራት መጨመር ውድድር ሲበረታ ባንኮች ደንበኛን ለማቆየት ሰልፍ ያጠፋሉ፣ የተሻለ አቀባበል፣ ፈጣን አገልግሎት ይሰጣሉ። የብድር አማራጮች መስፋት የውጭ ባንኮች እንደ ቤት መግዣ ብድር ሞርጌጅ እና የግል ብድሮች በስፋት ሊያቀርቡ ይችላሉ። ቴክኖሎጂ ከቤታቸው ሳይወጡ ሁሉንም አይነት የባንክ ስራዎች በስልካቸው የመጨረስ እድላቸው ይጨምራል። የተሻለ የወለድ መጠን ባንኮች ተቀማጭ ገንዘብ ለመሳብ ሲሉ ለቆጣቢዎች የተሻለ ወለድ ሊሰጡ ይችላሉ። ፈተናዎች ዘ ኮንሰርንስ የአገልግሎት ክፍያ ሰርቪስ ቻርጅስ ባንኮች ዘመናዊ ቴክኖሎጂ ሲጠቀሙ ለጥገናና ለቴክኖሎጂ የሚሆን ከፍተኛ አገልግሎት ክፍያ በደንበኛው ላይ ሊጭኑ ይችላሉ። የዲጂታል ስጋት የሳይበር ጥቃትና የኦንላይን ማጭበርበሮች ፍራውድ የመጨመር እድል ስላላቸው ደንበኞች ጥንቃቄና ግንዛቤ ይፈልጋሉ። የብድር ወለድ መናር በኢንፍሌሽን ምክንያት የብድር ወለድ መጨመሩ ለንግዱ ማህበረሰብ ትልቅ ራስ ምታት መሆኑ አይቀሬ ነው። ቁጥራዊ ትንበያ ለደንበኞች እና ሰራተኞች ዘርፍ ዲጂታል ደንበኞች ለውጡ ከ2024 እስከ 2027 ከ40 ወደ 75% እድገት ሊኖረው ይችላል። ተጽዕኖ ቅርንጫፍ መሄድ ይቀንሳል። የሰራተኛ ፍላጎት የቴክኖሎጂ ባለሙያዎች ፍላጎት ከ50% በላይ ይጨምራል። የቢሮ ሰራተኞች ፍላጎት በ20% ሊቀንስ ይችላል። የባንክ ቅርንጫፎች ቁጥራቸው ሊቀንስ ወይም ሊቆም ይችላል። በዲጂታል ወኪሎች ኤጀንትስ ይተካሉ ተብሎ ይገመታል። በአጭሩ መጪው ጊዜ ለሰነፍ ሰራተኛ ፈተና፣ ለንቁ ሰራተኛ ደግሞ ወርቃማ እድል ነው። ለደንበኞች ግን አማራጩ የሚበዛበትና ባንኮች ደጅ የሚጠኑበት ዘመን ይሆናል። ጥናቱን አጠቃላይ በሆነ መልኩ ሰብስበን ስናየው የኢትዮጵያ የባንክ ኢንዱስትሪ ከዝግ ስርዓት ወደ ክፍትና ተወዳዳሪ ስርዓት የሚያደርገው ሽግግር ለሀገሪቱ የኢኮኖሚ እድገት ወሳኝ ምዕራፍ ነው። ይህ ጥናት የሚከተሉት ዋና ዋና ነጥቦችን እንደማጠቃለያ ቴካዌ መውሰድ እንችላለን። አንደኛ፣ የስትራቴጂ ለውጥ ስትራቴጂ ፒቮት። ባንኮች ከዚህ በኋላ በቅርንጫፍ ብዛት ፊዚካል ፕሬዘንስ ብቻ መፎካከር አይችሉም። ትኩረታቸው ወደ ከስተመር ኤክስፔሪየንስ፣ የደንበኛ እርካታና ኒች ማርኬቲንግ የተወሰኑ የገበያ ዘርፎች ላይ ማነጣጠር አለበት። ለምሳሌ አንዳንዶች በግብርና ብድር፣ ሌሎች ደግሞ በቴክኖሎጂ ዘርፍ ላይ ስፔሻላይዝ ቢያደርጉ ውጤታማ ይሆናሉ። ሁለተኛ፣ የሰው ኃይል ዝግጅት ሂውማን ካፒታል። የባንክ ሰራተኞች ስጋት ላይ እንዳይወድቁ ባንኮች ሪስኪሊንግ ወይም ሰራተኞቻቸውን በአዲስ ቴክኖሎጂዎች የማሰልጠን ስራ አሁኑኑ መጀመር አለባቸው። የውጭ ባንኮች የሚፈልጉት የኢትዮጵያን ገበያ የሚያውቅ የሀገሩ ሰራተኛ በመሆኑ ሰራተኛው ራሱን ካበቃ እድሉ ሰፊ ነው። ሶስተኛ፣ ለፖሊሲ አውጪዎች ፖሊሲ ሪኮሜንዴሽንስ።
መንግስትና የብሔራዊ ባንክ የውጭ ባንኮችን ሲፈቅዱ የሀገር ውስጥ ባንኮች ተገቢውን የሽግግር ጊዜ እንዲያገኙና ፍትሐዊ ውድድር ሌቭል ፕሌይንግ ፊልድ እንዲኖር የቁጥጥር ስራ ማጠናከር ይኖርባቸዋል። ይህን ጥናት በምናደርግበት ወቅት ለጥናቱ የመረጃ ምንጮች እንደሚከተለው ተጠቅመናል። አንደኛ፣ የመንግስት ቁጥጥር ተቋማት ኦፊሻል ፖሊሲ ሪሶርስ፣ የኢትዮጵያ ብሔራዊ ባንክ ናሽናል ባንክ ኦፍ ኢትዮጵያ ዳይሬክቲቭ ነምበር SBB 90/2024 የውጭ ባንኮች አሰራር የሚወስኑ መመሪያ፣ ስለ ባንኮች ዝቅተኛ ካፒታል መጠን፣ ስለ ባንኮች ትርፋማነት የሀገሪቱ ዋጋ ንረት ዝርዝር መረጃ የያዙ። ሁለተኛ፣ የኢትዮጵያ ስታቲስቲክስ አገልግሎት ሸማቾች ዋጋ መረጃ ጠቋሚ ኮንሱመር ፕራይስ ኢንዴክስ ሪፖርቶች ስለ ዋጋ ንረት መረጃ ለማግኘት። በተጨማሪም ዓለም አቀፍ የፋይናንስ ተቋማትን በተመለከተ ኢንተርናሽናል ሪፖርትስ የኢትዮጵያን ለውጥ ከጎረቤት ሀገራት ከዓለም አቀፍ ተሞክሮ ጋር የሚያነጻጽሩ፣ ኢንተርናሽናል ሞኔታሪ ፈንድ IMF ኤክስቴንድድ ክሬዲት ፋሲሊቲ ሪፖርት 2024-25 ስለ ሀገሪቱ ኢኮኖሚ ማሻሻያ እና የፋይናንስ ሊበራላይዜሽን የሚሰጡት ትንተና፣ ወርልድ ባንክ ግሩፕ የዋጋ ንረት በፋይናንስ ዘርፍ ላይ ስላለው ተጽዕኖ የሚዳስሱ ጥናቶች። ሶስተኛ፣ የምርምርና አካዳሚ ጽሑፎች አካዳሚክ ኤንድ ሪሰርች ፔፐርስ፣ ኢትዮጵያን ባንከርስ አሶሲዬሽን በየጊዜው የሚያወጣቸው ጋዜጣዊ መግለጫና ጥናታዊ ጽሑፎች፣ ጆርናል ኦፍ ፋይናንስ ኤንድ ኢኮኖሚክስ ዘ ኢምፓክት ኦፍ ባንክ መርጀርስ ኦን ኢመርጂንግ ኢኮኖሚስ በሚል ርዕስ የወጡ ጥናቶች፣ ኬስ ስተዲ ኦን ኬንያን ባንኪንግ ሴክተር የኬንያ ባንኮች እንደ KCB እና ኢኩዊቲ ወደ ውጭ ሀገራት ሲያስፋፉ ያሳዩት ተጽዕኖ ላይ ያሉ ሪፖርቶች። አራተኛ፣ የኢኮኖሚ ትንተናዎች ፋይናንሻል ሚዲያ ኤንድ አናሊሲስ ሪፖርተር ኢትዮጵያን ኤንድ አዲስ ፎርቹን የባንክ ውህደት እና የውጭ ባንኮች ሂደት በቅርበት የሚዘግቡት የሀገር ውስጥ ጋዜጦች ስለ ኢትዮጵያ ባንክ ዘርፍ እድገትና ስጋቶች የሚያወጣቸው ጥልቅ የኢኮኖሚ ትንተናዎችን ለማየት ተሞክረዋል። ብዙዎቹ ባንኮች በጎሳ፣ በሃይማኖት ወይም በተወሰኑ የህብረተሰብ ክፍሎች መታወቂያ